እንዴት ናችሁ ጋይስ? ሀይሚና ቡራ ሳትነግሩን ታረቃችሁ? ወይ እናንተ ስትጣሉ ሳትነግሩን ስትታረቁ ሳትነግሩን በጣም ትገርማላችሁ። እሺ የማንን ቤት ነው የማታስጎበኛት? ባክህ የአማቷን ቤት እንዳይሆን ብቻ። ለሙሽዬ ቤት ሰርተላት ነው? ቡራዬ በጣም ትለያለህ እኮ የምር ትለያለህ። እምልህ ምክንያት ነው። ጎበዝ ነህ ጎበዝ ነህ። ለራስህ በስማም ትፍጨረጨራለህ የሚለው አይገልጸውም። መኪናን ገዛ፣ ከዛ ደግሞ ለእናት ቤት። እኔ እኮ ቤቱ ማለት ነው የእናቱ ቤት ምንም አይቀየርም። ሁሌ ቪዲዮ ሲሰሩ ከጀርባ ያለው ቀለም እንኳን አይቀየርም። እንዴ ለምንድን ነው ብሩክ ግን ይሄን ያህል መኪና ገዝቶ ምን ብሎ የእናቱን ቤት ለምንድን ነው በትንሹም ቢሆን ያልቀየረው? ቢያንስ ቀለም እንኳን እያልኩ ነበረ። ለካጅሬው ሌላ ቤት እየገነባላት ነው። እሰይ እንደዛ አይነት ልጅ ይስጣችሁ። እሰይ እና ቤቱ አንቺ ምን ሆነሽ ነው የምትዘባረቂው? ለሀይሚ ነው እኮ ነው ያለ ቪዲዮ ላይ ለሀይሚ ነው ለካ። ረስቸው ነው ጋይስ፣ ይቅር በሉኝ። ለካ ለሀይሚ ነው ብሎ የነበረው ሀብ ደግሞ በጣም ከስቷል አለ። ይሄን ቤት ሲሰራ ሀብ በጣም ነው የከሰዋሉ። ለሀይሚ ቤት እየሰራ ነው የከሰው አይደለም ለእናቱ ነው። ብሩኬ ለማንኛውም ለሀይሚ ቤት ገዘውላ ብለመጣ አንረሳለን። እዩን ግን አስረግዛታል አላስረግዝጋትም? አሁንም ይሄ ነገር ይጥራለን። አንረሳም ማለት ነው። አስረግዝ የሚለውን ነገር እንድንረሳ ነው አለ። ሀይሚ ቤት ግን ሀይሚ ራሷ ቤት ትገዛደ እንዲ ምን ሆነ ነው አንተ? ሀይሚ እኮ በወር 1 ሚሊዮን ራሱ ይከፈላታል። ምን ሆነሃል? የ3 ወር ደሞዟ እኮ የ3 ወር ዩቲዩብ ላይ እየሰራችሁ ቆንጅዬ ምንም ያልተለፋበት ቤት ይገዛላታል። እና ራሱ መግዛት ትችላለች። ቤት ለሷ ብርቁ አይደለም በነገራችን ላይ። ሲቀጥል ደግሞ ማለት ነው ፍቅር በገንዘብ አይቀየርም። ሀይሚ ቤት ስለገዛህላት ይህን ነገር ረስታ አትታረቅም። ሲቀጥል ደግሞ ቤት ከምትገዛላት ልቧን ብትጠግንላት የተሻለ ይመስለኛል። ይህን ቤት ገዝቼልሻለሁ ግን ከዛኛው ባልሽ ጋር ትኖሪበታለሽ። ላላረ ብሩክ አንተ እኮ በጣም ትለያለህ አለች ሀይሚ። እና ለማንኛውም ቡራዬ የምር አድንቅ ያለው ግን ለእናትህ እንደዚህ ምርጥ ቤት በመስራት የምር ነው የምልህ። በቃ ለፍታ ያሳደገችውን እናቱን ያስመሰገነ ወንድ ልጅ ግን ደግሞ እንዴ አንተ ምን ሆነ ነው ብሩክ? ሀይሚ ስንቴ ነው የምበድላት በፈጣሪ ስም። እና ለማንኛውም ማለት ነው በምን አወቅሽ ምናምን ልትሉ ትችላላችሁ። እናንተ እኮ በቃ አይገባችሁም፣ ሁሌ እኮ አይገባችሁም። እና ድራማውን ለማረሳሳት ፈልገው ነው። ሲቀጥል ደግሞ ሀይሚዬ ማለት ነው የውሸት ነው እንዴ ወይ አስረግዝኩ ምናምን እያለ አንቺም ታውቂያለሽ ድራማውን ይመስለኛል። ለማንኛውም ማለት ነው ታረቅን ብላችሁ ልትመጡ እንዳይሆን ብቻ ዛሬ ሳታጠሩልን እኮ ብያለሁ። ድብስብስ ብሎ ነው የሚታለፍ። እና እንዴት ናችሁ የኔ ውዶች? ወደ እናንተ ልመለስ። ደህና ናችሁ? አለሁ በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። ዛሬም በአዲስ ቪዲዮ ማታ ቪዲዮ አልሰሩላችሁም ጋይስ እንዴ? እና ሀይሚ ግን ምን ሆናችሁ ነው ሰዓት ማታከብሩ እንዴ? እኔ ከተኙ በኋላ ቪዲዮ ፖስት ያደርጋሉ። እኔ ግፈኞች አልተኛው። መተኛት ግን በቃ ከመሸ ከ3 ሰዓት በኋላ ቪዲዮ መስራት ይደብረኛል እና አልተመቸኝም ነበረ። ቪዲዮን ከመጀመሪያ እስከ መጨረሻ አይቼዋለሁ። ልሰራ ነበር ለሀይሚ ብሩዬ ቤት ገዛላት ብዬ ልበጠረቅ ነበረ። ግን ምን ቪዲዮ ራሱ ደስ ማላለኝ ሲጀመር ማለት ነው። ምንም አላማረኝም፣ ምንም ነገር የምር አላማረኝም። ሁሉ ነገር ቤት ገዛውላት አላሽቃብጥም። ሀይሚ ደስ አላላት። ቤት ቢገዛላት ምንም ደስተኛ አልሆነችም። በመጀመሪያ ደረጃ ማለት ነው ተጣልታችኋል ምናምን፣ ግን ቤት ገዝ ምንድነው? እንዴት አይነት የተዘብራረቀ ድራማ ነው የምትሰሩልን? ቆይ መጀመሪያ ታርቃችሁ ከዛ ነው ሰርፕራይዝ ራሱ ማድረግ ያለብን። ባለፈው እንደተጣሉ ቀርታ ሳይጠይቅ ቀለበት አሰርኳል እምቢ አለች ብሎ ሄደ። አሁን ደግሞ ቤት ሰጠው ብሎ ቤቱን እምቢ አለች ይልል እኮ ነው ነገ። አሁን ሀይሚ ቤቱን አልቀበልም ነው የምትል። ምክንያቱም መጀመሪያ ልቤ ይቀድማል እንጂ ለእኔ ከሌላ ባልሽ ጋር እንድትኖርበት ይሄው ቤት ገዝ የማይመስል ነገር። ወይ ፈጣሪ፣ ወይ ብሩክ እኔ ሁሌ እኮን የምታቃጥለኝ የምር እየተቃጠላችሁ ተካተሉት ያሉ አሮጊቶች። ምን አቃጠለኝ? ለቪዲዮ ነው ተቃጠሉት ያሉት፣ አልተቃጠሉ። ሀይሚዬ እንደሆነ አምሮባታል። እኔ ማር ደግሞ እንዲና ያማረብሽ ልብስሽ ደግሞ ስታምር፣ ቀሚስ ስትለብሽ እኮ እንዴት እንደምታምር ታውቂያለሽ? እኔ መለሎ እና ማለት ነው ምንም ያቃጥለኝ። ሀይሚ ካፈለገች በ3 ወር ደሞዟ ትገዛለች ብያችኋለሁ እኮ ማለት ነው። ባለፈው ማለት ነው ቀለበት አሰርኩ ተንበርክኬ እያለ አሁን በየቪዲዮ እየሄደ ያወራል ማለት ነው። እንዲሁ ብሩኬ ግን ማለት ነው የሆነ
ሴታ ሴት ባህሪ እያያዝክ ነው። ሀሜተኛ ማለት ነው። ሀሜተኛ ሴቶች አሉ የሚያሙ ማለት እንዲህ አርጌልት እንዲህ ያለኝ እያሉ ቡና አፍልተው የሚቦጨው እና አሁን ብሩኬ በየቪዲዮ እየሄድክ ሀይሚን እያማት ነው። ይቅርታ ጠየቁ ተንበርክኬ ቀለበት አሰርኩላት እና አስረዳዋት፣ ግን እሷ ልሰማኝ አልቻለችም። በቃ ባልዋልኩበት ተከስሻለሁ እያልክ ስሞታ። ትናንት አሁን ለሀይሚ ስጦታ ሰጠዋለ። ወቀሳ ማአት ነው ያወረደባት። የወቀሳ ማአት እንዲያርጌልሽ እምቢያልሽኝ እንዲያርጌልሽ ቀለበቱንም ማለት ነው። እኔ በቃ እየተሰማኝን ነው የምናገር ጋይስ። ምን ማስመሰል ማሽቃበጥ ምናምን እንደማይመቸኝ ታውቃላችሁ። እና ማለት ነው ምን አለ ቀለበት ሳስርላት አልቀበልም ማለችኝ እና እንደተጣላችሁ ይቅርታ ሳትጠይቅ ቀለበት፣ ከዛ በኋላ ደግሞ ተንበርክኮ ይቅርታ ጠይቅ። ይውላችሁ የመጨረሻውን መጀመሪያ ያደርገዋል። አይ ብሩኬ የኔ ጠንበለል ነገሩ እኮ ልጁ ነው እኮ ነፃንነትም ነው። የኔ ሸጋ የኔ ሸበላ ላቆለባብሰው እንጂ እና ማለት ነው ይቅርታ መጀመሪያ መጠየቅ የነበረበትን መጀመሪያ ቀለበት ሀሳብና ከዛ ተንበርክኮ ይቅርታ ጠይቅ። ዛሬ ደግሞ ከትናንት ወዲያ ተለያየን ብሎ ዛሬ ደግሞ ቤት ሰራውላ ብሎ መጣ። እሺ አሁን ሀይሚ ይህን ቤት አልቀበሉም ልትለው ትላለች። ደግሞ እኔ በቁስ የምታለ ከሌላ ከዛኛው ባለሽ ጋር የምትኖርበት ቤት ገዛውልሽ አለ በለው። የማይመስል ነገር እንዴት ሆኑ? ሲጀመር ቤቱ ለእናት ነው የምሰራው። ምክንያቱም ለሀይሚ ቢሆን ሀብ ምን አደክመው፣ ምን አከሰው፣ ምን አመነምነው፣ ምን አለፈው? የራሱ አባቷ ወንድሞቿ እያሉ ሲቀጥል ደግሞ በማን ስም ተገዝቶ ነው? ሀይሚ ሳታውቅ እስከ ዛሬ ድረስ። ከዛ ዛሬ ያወቀች፣ ምንም አልደነገጠችም። ያወቀችም ሲሰራ ታውቃለች፣ እንደሚሰራ ታውቃለች። እና እኛን ለማረሳሳት ነው እንጂ ታውቃለች የልን እናት ቤት እየሰራ እንደሆነ፣ ለዛ እንደሆነ የመጣ እኔ እኮ ብያለሁ። ወይ ለእናቱ ወይ ነገር ሊያደርግ ነው ወይ ሽምግልና ሊልክ ነው ብዬ ነበር። እና ምንድን ነው ቤቱ በጣም ያምራል። ግን ቤቱ ብሩክ የምር ነብር አንበሳ ነገር በጣም ነው ማድንቅ። ዩቲዩብ የምሰራባትን ነገር ጥሩ ቦታ ላይ ነው የምታዋላት። መኪና ገዛ፣ ከዛ ደግሞ ሀገር ላይ ለእናት ምርጥ የሆነ ቤት ሰራላት። በቃ ሀይሚዬ እስኪ ምን አደረግሽ ነው እየሰራሽ? ዝም በይ ስመኛት ለፍለፊ። ስለ ቪዲዮ ብቻ ተናገሪ እና ማለት ነው። እኔ የምር ብዙ ነገር መናገር ፈልጋለሁ ግን በቃ እኔ ከእናንተ ጋር መጣላት አልፈልግም። ሲቀጥል ደግሞ ምን አገባኝ? ለምን ምን አገባኝ ትያለሽ? ሀይሚን ተወጃታለሽ። ምን አገባኝ ለምን ትያለሽ? ስመኝ የልብሽን ተናገሪ። አልናገርም እንብየው። አረ ጋይስ ዛሬ ግን አልተጃጃልኩባችሁም። ትንሽ ተጃጅያለሁ። ምን እንደነካኝ አላቅም በጧቱ። እናም አይ ፈጣሪ ይህ ብሩክ ማርያም የሚያደርገው ነገር አንዳንዴ ያስቀኛል፣ ያዝናናኛል፣ ያናድደኛል። በቃ የሚያስቀኝ ነገር በቃ ረስም የማይመስል ነገር እኮ ነው። የማይመስል ነገር እንዲህ ነው የምር። በቃ ምንም አልልም እኔ በቃ ምንም አልልም። ውስጥ የምቃርጌ ይዘዋለሁ እና ማለት ነው። ለማረሳሳት ከሆነ አንረሳም። አንተ አስረግዛታል አላስረግዝካት ዲኤንኤ ተመርምሮ ነው። በቃ ምን አለ ወደ ኋላ እየሄዱ አግኝታት ነበር እንዲሉኝ አይፈልግም። እና ታዲያ ምን እናርግ? አግኝታ አላምን ስትል እኮ ነው ሀይሜ ስትወቅስ፣ እኛ ደግሞ ጥፋቱ የራስ ነው የሀይሜ አይደለም ነው ያልነ። ሀይሜ እኔ ጠንበለን ምንም ያጠፋችሁ ነገር የለም የኔ ቆንጆ ማለት ነው። ስለዚህ እውነቱ እስከሚታወቅ አታለቃቀስም፣ አታነፋረቅም። ቆፍጠን ብላ እውነቱ እስከሚታወቅ ትጠብቃለች እንጂ አጅሬው ለማረሳሳት ብሎ የእናቱን ቤት አስጎበኘን። ግን እኔ አድንቄያለሁ የምር እንደዚህ አይነት ምርጥ ቤት መስራት እንጂ ለሀይሚ ቤት እንዴት ነው ሀብ ሰውነቱ እስኪከሳ ለሀይሚ ቤት እየሰራ እስከዛሬ ሀይሚ ሳታውቅ ይሄ ቤት እየተሰራ ቢሰራ የሀይሚ ቤት እንኳን ቢሆን በራሷ ብር ነው። በአንተ ብር አይሆንም መቼም። በዩቲዩብ እየሰራሽ ነው። የሀይሚ እንኳን ከሆነ በራሷ ብር ነው። ተግባባና። ስለዚህ ለማረሳሳት አትሞክር። ሀይሚን ደግሞ አትውቀስ፣ ጥፋተኛ አታርጋት። ተግባብተናል አሁን አይደል ቡራዬ?